አባት የ13 ዓመት ልጁን ጭካኔ በተሞላበት ገድሏታል ማለት ነው። የሟች እናትም በስዑድ ተሰዳ ትኖራለች። ማለትም አባት አለ ብላ ምክንያቱም አባታቸውን ዋስትና አድርጋ እሷም ደግሞ አምናው አባት ነው ኃላፊነት አለበት እንደማናቸውም ወላጅ ብላ አምናው ሄዳ ይሄን ማድረጉ እጅጉን መሪር ሀዘን አድርጎታል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ ቤተሰቦቼ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦቼ ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንዲሁ እንግዲህ ሁልጊዜም በአዲስ ቪዲዮ ነው የምንመጣው። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬም የመጣሁበት ነገር ደግሞ ለየት ያለና በእርግጥ ልባችሁን ያደማል። ከቀን ወደ ቀን ከጊዜ ወደ ጊዜ እንግዲህ የህፃናቶች ጥቃትና የሴቶች ጥቃት እየተስፋፋና እየተበራከተ መጥቷል ማለት ነው። ግን ለምን እንደሆነ እየተረዳንም እየገባንም አይደለም። ግን ለምን እኔ እውነት ለመናገር አሁን ያለንበት ጊዜ በጣም መሪር፣ በቃ የምትማረሩበት ጊዜ፣ ራሳችሁን የምታጡበት፣ በቃ እናት አባታችሁን የማታምኑበት፣ እህት ወንድሞቻችሁን የማታምኑበት ጊዜ በጣም እየተስፋፋና እንደ ፋሽን እየተደረገ ተይዟል ማለት ነው። እጅግ በጣም ወላሂ ያሳዝናል። እንግዲህ በቃ ለማን ነው አደራው? እናት ልጆቼን አሳድጋለሁ ብላ በስደት ወጥታ አባት አለ ብላ አምና እንደ አባት የልጆች ኃላፊነት አለበት እሱ። እኔም እንደዛው ኃላፊነታችንን ለልጆቻችን መወጣት አለብን ብላ እናት አምናው ለአባት ልጇን ጥላ እሷ ተሰዳ በሳውዲ አረቢያ እየኖረች ልጇን እንደዚህ ደግሞ በአሰቃቂ ሁኔታ ማጣቷ እጅጉን ልብ ያደማል። እጅጉን በጣም ያሳዝናል። እውነት ለመናገር እንግዲህ እውነቴን ነው። ወላጆች አሉ ለማለት ራሱ እያፈርን ነው በአሁኑ ሰዓት። ያሳፍራል፣ ያሳዝናል። እና ምን ለማለት ፈልጌ ነው፣ ዛሬ አንድ ልቤን ያደማው ነገር ቢኖር አባት የ13 ዓመት ልጁን ጭካኔ በተሞላበት ገድሏታል ማለት ነው። ወላሂ በጣም ነው የሚያሳዝነው። ለምን ገደላት ማለት ጥሩ ነው። እንግዲህ ስበቡ እውጭ እያመሸሽ ለምን ትመጫለሽ በሚል ነው እንግዲህ ጭካኔ በተሞላበት ይሄ አባት ተብዬው የ13 ዓመት ታዳጊ ጨቅላ ልጁን የገደላት። ለምን? ልብ አድርጉልኝ፣ እዚች ላይ አስምሩልኝ፣ ልብ አድርጉልኝ። ለምን ውጭ ታመሻለሽ እንዴ? አባት አይደለም እንዴ? ውሽማ ነው እንዴ? ባል ነው እንዴ? ልጅ እኮ ናት። ልጅ እስከሆነች 13 ዓመት ልጅ መምከር፣ በአግባቡ መቆጣት። ልጄ ሆይ የት ነው የምታመሺው? ይሄ ቢሆን ይሄ ነው፣ እንደዚህ ነው ብሎ መምከር ሲገባው ጭካኔ በተሞላበት ልጅቷን ህይወት ማጥፋት የእውነት በዚህ ያስኬዳል? የሆነ ነገር አለ። ዛሬ ምናችሁንም የማታምኑበት ሰዓት ነው። ባለፈው አባት የ13 ዓመት ልጁን እንደዚሁ እናቷ በሌለችበት እናቷ እንደዚሁ ተሰዳ ለልጆቼ ዋስትና
ነው አባታቸውም ልክ እንደኔ ብላ አምናው ሄዳ ልክ ሚስት አድርጓት የ13 ዓመት ይቅርታ የ13 ዓመት ባይዘዌ የ18 ዓመት ልጁን አስረግዞ ወላሂ ልታወሩት ራሱ ይቀፋል እኮ ግን አውዝ ቢላ የ18 ዓመት ልጁን አስረግዞ ምንም የሚባል ነገር አለ። ቂጣም እንደው ይጠፋል፣ ሽልም እንደው ይገፋል የሚባል አባባል አለ አይደል? ይቺ ልጅ ስትደብቅ አይቀርምና ተደብቆ ሆድ እየገፋ ሲመጣ ታወቀ። ነፍሰ ጡር መሆኗን ስታቅ ልጅ ራሷን አጥፍታለች። ምን ነው ከአባቷ አርግዛ አባቷ አስረግዟት ሆን ብሎ አይደለም። ይችል ልጅ እንግዲህ አባት በግዴታ እያስገደደ ልጁን ደፍሮ ሚስት አድርጓት ልጁን እንደ ሚስት ህይወቷን አጥፍታለች። ከዛሬ 6 ቀን በፊት ምናምን 6 ቀን ነው የሆነው እና ልክ በ3 ቀኑ ደግሞ የዚህ የአባት የልጁን ማጥፋት በምን አመሸሽ በሚል ስበብ ማጥፋቱን ሰማን። ለምንድን ነው ግን እናት እና አባት ልጅነቱ ምንድን ነው? እንዴት ይሄ ሊደረግ ይችላል? እና ይህም እንግዲህ ሰውዬ 13 ዓመቷን ታዳጊ እንግዲህ ወይ አልደፈርም ብለው ነው ወይ የሆነ ነገር ብለው ነው ያጠፋትና ከዛም በኋላ ምን ቢል ጥሩ ነው ውጭ እያመሸች እየመጣች አባት እኮ ነው፣ በቃ ጊዜያቸው ነው። ማንም ጠብቆ አይድረውም እኮ ልጅን በቃ እውነት ለመናገር ልጅን ደግሞ ብትር አይቀጣው፣ ምክር በምክር ነው እና እጅግ በጣም ያሳዝናል። እንግዲህ ይሄ ጨካኝ አባት የ13 ዓመት ልጁን ገሎ እናት እንዳልኳችሁ በሳውዲ አረቢያ ተሰዳ ነው የምትኖረው። ከዛም በኋላ ከገደላ በኋላ ሬሳውን ደግሞ ከግቢው ይቀብራል። ከዛ በኋላ ጎረቤት በጥፎ ጠረን ሲሰማ ምንድነው ጠረን ሸተተ፣ ምንድነው ሲባል ከዛ በኋላ ሰውየው ተያዘ። በሚያዝበት ሰዓት ቀስመናን ነው አመነ። በቃ አዎ ገድያታለሁ። ለምን ገደልካ ሲባል እያመሸች እየመጣች እንግዲህ እች ልጅ በህይወቷ ተጠይቃ በነበር ሌላ በምን እንዳስቸገራት ምን እንዳረጋት በህይወቷ ነው ትናገር ነበር። ግን በእጁ ስላጠፋት ስለሌለ በህይወቷ እያመሸች እየመጣች በሚለው አሰመረው ማለት ነው። ከዛ በኋላ የታደረከው ተገደልካት በኋላ የታደረካት ምንድነው የሚሸተው ተብሎ ሲያዝ ከጓሮ መቅበሩን አሳየ ማለት ነው። አዎ ገድያታለሁ፣ ቀብሬያታለሁ። እጅግ አያሳዝንም? ከዛ ይህ ባለበት ሰዓት ህግ ምን ቢያደርግ ጥሩ ነው? የ13 ዓመት ጽኑ እስራት። እንዴት ነው የ13 ዓመት ጽኑ እስራት? የሰው ነፍስ እኮ ነው የጠፋው። ከነፍስም ነፍስ ደግሞ ያለ አግባብ አባታችሁ ሲያጠፋችሁ ከባድ ነው እና የ13 ዓመት ጽኑ እስራት ኢትዮጵያ ውስጥ ያለ ህግ ምንድን ነው? ህጉ እንዴት ነው በቃ እየመራ ያለው? 13 ዓመት እኮ እንዴ! ሳውዲ አረቢያ ብትሆን እኮ እንደዚህ በመጥፎ አይናችሁ እንደዚህ ሰውን ካያችሁ 13 ዓመት እስራት ምንድን ነው እንዴ? እንደዚህ እንኳን በክፉ አይናችሁ በተለይ ሴትን ልጅና ህፃናትን በመጥፎ አይኑ ታያችሁ እንዴ በቀላሉ እንደዚህ ያክል ዓመት እስራት? ስንት ፈተናችሁን ነው የምታዩት? የስንት ዓመት እስራት እንዲህ እንኳን ገልመጥ ላላችሁት እንኳን ህይወት ጠፍቶ በስዱ ላይ ህይወት ሲጠፋ ምን ያክል ህጉ ከባድ እንደሆነ ታውቃላችሁ። የገደለ ይግደል፣ የሰረቀ ይቆረጥ ነው። እዛ ሀገር ጥርጥር የለም። በቃ ይሄ ህግ ወደዛ ወደዚህ የለም። በቃ አበቃ እንደዚህ በቃ። ለዚህም ነው ሳውዲ አረቢያ ተሰትራ የምትኖሩ። ህጋቸው ጠባቅ ነው። ኢትዮጵያ ውስጥ እዛ ህፃናትና እናቶች በቃ ህፃናትና ሴቶች መብት አንድ ቀን ተጠብቆላቸው አያውቅም። ሲንገላቱ መጥፎ ነገር የሚደርስባቸው ብዙ እንግልት የሚደርስባቸው ኢትዮጵያ ውስጥ ሴቶችና ህፃናቶች ናቸው። ኧረ ብዙ
በጣም ነው የሚያሳዝነው። ልባችሁ ይሰበራል። እውነት ለመናገር መቼ ነው ይሄ ነገር የሚያቆመው? በቃ ነው እንደ ፋሽን ተደርጎ እንዲቀጥል እየተደረገ ነው። እንዴት ብሎስ ግን ያቋርጣል? ነፍስን ያህል ነገር ጠፍቶ የ13 ዓመት ጽኑ እስራት እንዴት ነው? የ13 ዓመት ጽኑ እስራት በቂ አይደለም። እና ውድ ቤተሰቦቼ ስሜታዊ ሆንኩባችሁ። በእርግጥ በጣም የሚያሳዝነው ሀገራችን ወዴት እየሄደች እንደሆነ አላውቅም። እንግዲህ ምንድን ነው የምታምኑት? ልጆች እንግዲህ ኃላፊነት ያለባት እናት ብቻ ናት። አባት የልጆች ኃላፊነት የለበትም። ያ ማለት ነው እናት አባታቸው አለ ብላ እኮ ነው ምንጭቅ ብላ ልጆቿን እየናፈቋት እያሳዝኗት አባት አለ ብላ እኮ ነው ስደት የሄደችው። ደፋ ቀና ብላ የልጆቿን ሕይወት ለመቀየር ኑሮዋን ለማሸነፍ የሄደችው። ይህ ባለበት ሰዓት ደግሞ እናታው ምንትን ልጇን ስታጣ ለዛውም በአባት ስትሰማ እናት አቋቋሟ እንዴት ነው? እና እንዴት ነው በቃ ኢትዮጵያ ውስጥ እየተኖረ ያለው? ኢትዮጵያ ውስጥ ኑሮ የሚገፋው እንዴት ነው? ኢትዮጵያ ውስጥ በቃ እንዴት ብላችሁ ነው ህይወታችሁን የምታኖሩትና የምታቆዩት? ስትሄዱ በቃ ተሳቃችሁ፣ ስትወጡ ተሳቃችሁ፣ ስትቀመጡ ተሳቃችሁ፣ ሁሉ ነገር ተሳቃችሁ። ዛሬ ባዳ ዘመድ የለም፣ በሁሉም ነው የሚያሳቅቃቸው። ለምንድን ነው ግን? እስከ መቼ ነው ይሄ ነገር? በቃ ይሄ ማቆሚያው እስከ መቼ ነው? እንደዚህ ህፃናቶች እየተገደሉ ያለ አግባብ፣ ሴቶች እየተደፈሩ እየተገደሉ ያለ አግባብ፣ ይህ ነገር መቼ ነው የሚያቋርጠው? እንዴት ነው የሚኮነው? እንዴት ነውስ በቃ ራሳችንን አንቀሳቅሰን መኖር የምንችለው በዛች ሀገር ላይ? ያው አላህ እሱ እንግዲህ ምሕረቱን ያወርድልን። ወላሂ በጣም እጅጉን ከባድ ነው። ውድ ቤተሰቦቼ ቀጣይ ቪዲዮ እስከምንገናኝ ድረስ በሰላም ያኑራችሁ ያኑረን ለማለት እወዳለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።